ስልካችሁን ከኢንተርኔት ጋር በመታገናኙበት ጊዜ የምትፈልጉትም የማትፈልጉትም ኖቲፊኬሽን እየገባ የሚያማራችሁ ከሆነ እንዴት በቀላሉ እንደምታስተካክሉት አሳያችኋለሁ። ቪዲዮን ከወደዳችሁትና ከተጠቀማችሁ ቪዲዮን ላይክ፣ አካውንቱን ፎሎ በማድረግ ቤተሰብ ትሆናላችሁ። ይህን ነገር ለማስተካከል በመጀመሪያ ወደ ስልካችሁ ሴቲንግ ትገባላችሁ። ወደ ስልካችሁ ሴቲንግ ከገባችሁ በኋላ ኖቲፊኬሽንስ ወደሚለው ትገባላችሁ። በመቀጠል ከታች አድቫንስድ ሴቲንግስ የሚል አለ፣ ወደዛ ትገባላችሁ። እዚህ ከገባችሁ በኋላ መጨረሻ ላይ ማኔጅ ኖቲፊኬሽን ካታጎሪ ፎር ኢች አፕ የሚል ሴቲንግ አለ። ይሄንን ሴቲንግ ኦን ታደርጉታላችሁ። ይሄንን ሴቲንግ እንደዚህ ኦን ካደረጋችሁ በኋላ ከዚህ ትወጡና ለምሳሌ ፌስቡክ ከሆነ ኖቲፊኬሽን ዝም ብሎ እየገባ የሚያስቸግራችሁ ፌስቡክ አፕሊኬሽንን እንደዚህ ጫን ብላችሁ ትይዙታላችሁ። ፌስቡክ አፕሊኬሽናችሁን እንደዚህ ጫን ብላችሁ ስትይዙት ከሚያመጣላችሁ አማራጭ ውስጥ የአይ አይከን ወይም ኢንፎርሜሽን አይከን የምትባሏን አንዴ ክሊክ አድርጋችሁ ወደዛ ትገባላችሁ። እዚህ ከገባችሁ በኋላ ኖቲፊኬሽንስ ወደሚለው ትገባላችሁ። በመቀጠል ከታች ኖቲፊኬሽን ካታጎሪ የሚል ታገኛላችሁ፣ ወደዛ ትገባላችሁ። እዚህ ጋር ከገባችሁ በኋላ የምትፈልጉትን ኖቲፊኬሽን ብቻ መርጣችሁ ሌሎቹን በሙሉ ኦፍ ማድረግ ትችላላችሁ። ለምሳሌ ፌስቡክ ላይ ፍሬንድ ሪኩዌስት ሲኖር ብቻ ኖቲፋይ እንዲያደርጋችሁ ከፈለጋችሁ ሌሎቹን በሙሉ እንደዚህ ኦፍ ታደርጉና ፍሬንድ ሪኩዌስት የሚለውን ብቻ ትተውታላችሁ ማለት ነው። ይሄንን ካደረጋችሁ ከዚህ በኋላ ከፌስቡክ ኖቲፊኬሽን የሚደርሳችሁ ፍሬንድ ሪኩዌስት ሲኖራችሁ ብቻ ይሆናል ማለት ነው። ነገር ግን እናንተ የምትፈልጉትን መርጣችሁ አስቀርታችሁ ማትፈልጓቸውን ብቻ እንደዚህ ኦፍ በማድረግ ኖቲፋይ እንዲያደርጋችሁ ማድረግ ትችላላችሁ ማለት ነው። ለምሳሌ ሌላው ቲክቶክን እንደዚሁ ማስተካከል ከፈለጋችሁ ቲክቶክ አፕሊኬሽናችሁን ጫን ብላችሁ ሲይዛላችሁ ከዛ የአይ አይከን ወይም ኢንፎርሜሽን አይኮናን አንዴ ክሊክ አድርጋችሁ ትገባላችሁ። በመቀጠል ኖቲፊኬሽን ወደሚለው ትገቡና ከታች ኖቲፊኬሽን ካታጎሪ የሚለውን ትነካላችሁ። እዚህ ጋም ኮሜንት፣ ላይክ እና ሌሎችም ነገሮችን ኖቲፋይ ያደርጋችኋል። ስለዚህ ለምሳሌ እናንተ ዳይሬክት ሜሴጅ ብቻ ሲኖር እንዲያሳውቃችሁ የምትፈልጉ ከሆነ ዳይሬክት ሜሴጅ የሚለውን ኦን አድርጋችሁ ሌሎችን በሙሉ ኦፍ ማድረግ ትችላላችሁ ማለት ነው። ስለዚህ ከተለያዩ አፕሊኬሽኖች የሚደርሷችሁን ኖቲፊኬሽኖች በዚህ መልኩ ማኔጅ ማድረግ ትችላላችሁ። ስልካችሁን ከኢንተርኔት ጋር ስታገናኙ የምትፈልጉትን ማትፈልጉትን ኖቲፊኬሽን እንደዚህ እየገባ አዛም ያደርጋችሁ ከሆነ በዚህ መልኩ በቀላሉ ማስተካከል ትችላላችሁ። ቪዲዮ ከተመቻችሁና ከወደዳችሁት ቪዲዮን ላይክ፣ አካውንቱን ፎሎ በማድረግ ቤተሰብ ሁኑ።